ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በእያላችሁበት ይድረስ ብለናል። ሰላም፣ ፍቅር፣ ጤናን እንደዚሁ እንደሁልጊዜው አብዝተን ተመኘንላችሁ። ከሀገር ቤት ከባህር ማዶ የተለያዩ ስፖርታዊ ጥንቅሮችም ለዚህም ሰዓት ለእናንተ ውድ አድማጮቻችን ልናስደምጣችሁ አሰናድተን ይዘን መጣን። እንደሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል እናስደምጣችኋለን። ከባህር ማዶ ወጣ ስንል የዝውውር መስኮቱ ተጧጡፎ ቀጥሏል። ወደ ቤተሰቦቻችን እነኚህ በምስላችን ላይ የምትመለከቷቸው ተጫዋቾች ለመሆኑ ዝውውራቸው ከምን ደረሰም እናስቃኛችኋለን በስፋት። በተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ደግሞ በርከት ያሉ የዝውውር መረጃዎችን ስለምናነሳ ማለት ነው። ላሚን ያማል አሸናፊ ሆኗል። ሪያል ማድሪድ ለዓለም ክለቦች ዋንጫ ተጫዋች ወደ ቡድኑ እንደሚያመጣ ሲያረጋግጥ፣ ኤስ ሚላን የአዲሱ ፈራሚያቸው ሉካ ሞድሪችን ዝውውር ለመጨረስ የሕክምና ምርመራ ለማድረግ ቀጠሮ ይዘዋል። በስፋት እናስደምጣችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃችን ኬቨን ዳንሷ ስለ አርሰናል አታቁም እያለ ነው። የቶትናሙ ሰው ምን ይላል የሚለውን ታደምጣላችሁ። ከዛ በተጨማሪ ለማንቸስተር ሲቲ ደጋፊዎች ቅዳሜ ቀጠሮ ያዙ፣ እሁድም ቀጠሮ ያዙ። በሲቲ ቤት ቅዳሜና እሁድ አዲስ ነገር አለ። ለማንቸስተር ሲቲ ደጋፊዎች ጉዳዩን እናደርሳችኋለን። ከዛ በተጨማሪ ፔፕ ጋርዲዮላ ካርሎ አንቸሎቲን ተገላገልኩት ብለዋል። የዓለም ክለቦች ዋንጫን በተመለከተ ፊልፋደን የሚለን ነገር አለ። ለማንቸስተር ሲቲ ደጋፊዎች በርከት ያሉ ተጨማሪ መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ቆዩ። አዲሱ ፈራሚ ሊያም ዴላፕ ቀድሞ ስለሚያውቀው ኤንዞ ማሬስካ የሚለን ነገር አለ። ከዛ በተጨማሪ ውሰቱን ላይ የነበረው ተጫዋች ወደ ቼልሲ ተመልሷል ከጣሊያን። ሌላኛው የጣሊያን ክለብ ናፖሊ ከቼልሲ ተጫዋች ይፈልጋል። ኑኖ ማዱኬን በተመለከተም ቼልሲ ቁርጥ ያለ ነገር አለው። በጉዳዩ ላይ ተጨማሪ መረጃ ለቼልሲ ደጋፊዎች እናደርሳችኋለን። ሊቨርፑል ደጋፊዎች እግር ኳስን ለማየት ቀነ ቀጠሮ እንነግራችኋለን። ክለባችሁ መጫወታ እንደሚያደርግ ማለት ነው። ከዛ በተረፈ ሉዊስ ዲያዝ ስለ ቆይታው በግሉ የሚለው ነገር አለ። ያው ቀደም ባለው መረጃችን ላይ ዝውውሩ ውድቅ እንደተደረገ በሰበር ነግረናችኋል ሊቨርፑል ደጋፊዎች። ከዛ በተጨማሪ ከወደ ጣሊያን የሚፈለገውን የሊቨርፑል ተጫዋችና ክሎፕ ከሊቨርፑል ቢለቁም ግን ሁሌም ከሊቨርፑል ጋር ስማቸው ይነሳል። ዛሬስ በምን ተነሳ? ለሊቨርፑል ደጋፊዎች ተጨማሪ የቡድን ዜና እናደርሳችኋለን። በማለዳው መረጃችን የአርሰናል የአመቱ ምርጥ ሶስተኛ ተጫዋች ራያ ነው ብለናችኋል። ሁለተኛውን እናደርሳችኋለን፣ አንደኛውን ትገምቱታላችሁ። ማይክል አርቴታም በፕሪሚየር ሊግ ሁለገብ ተጫዋች እንጂ አንድ ቦታ ብቻ መጫወት የሚችልን ተጫዋች ማስፈረም አይፈልጉም ተብሏል። አንድሪያ ቤርታና አርቴታን እናነሳለን። ከዝውውር ጋር በተያዘ ተጨማሪ መረጃ ስንይዝ ዛሬ እጅግ በጣም ወሳኝ ሰው ወደ አርሰናል ሊመጣ ነው። የዚህ ሰው መምጣት በአርሰናል አዲስ አብዮት ነው። ለአርሰናል ደጋፊዎች ይህን አስደሳች ዜና እናደርሳችኋለን። ሰር ጂም ራትክሊፍ አሁንም እየታገሉ ነው ዩናይትድን ለማዳን። በዛኛው ጎን ወጪ ይቀንሳሉ፣ በዚህ ጎን ከኪሳቸው ቡድኑን ይደጉማሉ። የዘ አትሌቲክን መረጃ ከሰር ጂም ራትክሊፍ ጋር በተያያዘ እናደርሳችኋለን። ከዛ በተጨማሪ ዩናይትድ ካዝና ውስጥ ያለውን ገንዘብ አሳድጎ ወደ ዝውውሩ ለመውጣት በርካታ ድርድሮችን ከተለያዩ ክለቦች ጋር እያደረገ ነው። ዛሬ በርካታ ፈላጊዎች ወደ ዩናይትድ ቤት ብቅ ብለዋል። ስለማይሸጡትም ተጫዋች እንነግራችኋለን ዩናይትድ ቤት። ከዛ በተጨማሪ ዩናይትድ ምላሽ ተሰጥቶታል በአንድ ዝውውር ላይ። በርከት ያለ የዝውውር መረጃ ለዩናይትድ ደጋፊዎች እንደዚሁ ይዘንላችኋል። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጡታላችሁ። ውድ ቤተሰቦቻችን ከኛ ጋር ስትቆዩ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ይዘናል። እንደ ሁልጊዜው ላይክ አድርጉ፣ አበረታቱን። ሐሳብ አስተያየታችሁ ስለምታጋሩን እጅግ በጣም አድርገን እናመሰግናለን። ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር መቻል ከሃዲያ ሆሳዕና ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። መቻል 61ኛው ደቂቃ ላይ ፊሊሞን ገብረ ጻድቅ ባስቆጠረው ግብ ይመሩ ነበረ። በኋላም ላይ ግን አልቢትሩ ፊሽካ ሊነፉ 94ኛው ደቂቃ ላይ ማለት ነው ውብሸት ጭላሎ የመቻሉ ተጫዋች ነው ራሱ ላይ ግብ አስቆጥሮ ሃዲያ ሆሳዕና ከሽንፈት ወደ አቻ ከ0 ነጥብ ወደ 1 ነጥብ ወደ ማግኘት የተሸጋገረው በጨዋታው ላይ መቻል ያለፉትን 7 ጨዋታ ማሸነፍ ግን አልቻለም። አምና በፕሪሚየር ሊጉ ሁለተኛው ነው እንደጨረሰ ይታወቃል። ዘንድሮ መቻል በሰበሰበው ነጥብ 44 ነው ብዛቱ 6ኛ ላይ ተቀምጧል። ሃዲያ ሆሳዕና ተመሳሳይ 44 ነጥብ አለው ግን በግብ ክፍያ ተበልጦ 8ኛ ደረጃ ላይ ሲቀመጥ በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት የፊታችን
ሰኞ ኢትዮጵያ ንግድ ባንክ ሀዲያ ሆሳዕና፣ ማክሰኞ ኢትዮጵያ መድን ከመቻል ጋር ጨዋታቸውን ያደርጋሉ። ቀጣይ ሳምንት የሚደረገው የኢትዮጵያ መድንና የመቻል ጨዋታ የኢትዮጵያ ፕሪሚየር ሊግ ዋንጫንም የመወሰን አቅም ያለው ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ውድ ቤተሰቦቻችን። ስፔናዊው የባርሴሎና የፊት ወሰር ተጫዋች ላሚን ያማል የስፔን ላሊጋም የውድድር ዓመቱ ምርጥ ወጣት ተጫዋች በመባል መመረጥ ችሏል። ላሚን ያማል ለባርሴሎና ባደረጋቸው 35 የሊግ ጨዋታዎች 9 ግቦችን አስቆጥሮ 13 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ከባርሴሎና ጋር የሀገር ውስጥ 3ቱንም ዋንጫዎች የስፔን ላሊጋ፣ ኮፓ ዴላሬና የስፔን ሱፐር ካፕን አሳክቷል። ላሚን ያማል ለባሎን ዶር ከታጩ ተጫዋቾች መካከል አንደኛው ሲሆን ዛሬ ደግሞ ላሚን ያማል በአጠቃላይም የስፔን ላሊጋ የውድድር ዓመት ምርጥ ወጣት ተጫዋች በመባል ተመርጧል። ስለ ባሎን ዶሩ ግን አነጋጋሪነቱ እስከ ሽልማቱ ቀን የሚቀጥል ይሆናል። ባለፉት 2 የላሊጋ የውድድር ዘመናት 2023-24 እንዲሁም 24-25 ማለት ነው በጣም ብዙ ትልልቅ የግብ ዕድሎችን በመፍጠርም ዝርዝሩን ካየን የላሚን ያማልን ቁጥር ነው የምናገኘው። 41 ትልልቅ ወይም ያለቀላቸው የግብ ዕድሎችን ፈጥሯል። ሁለተኛው ሰው አሌክስ ቤያና ነው የቪላሪያሉ ተጫዋች 38 ትልቅ የግብ ዕድሎችን በመፍጠር፣ ሶስተኛው ራፊኒያ፣ አራተኛው ሉካ ሞድሪች፣ አምስተኛው ኢያጎ አስፓስ ነው የሴልታ ቪጎ ተጫዋች። ራፊኒያን ግን በዚህ መድረክ የሚስተካከለው የለም። እጅግ በጣም አስደናቂው ተጫዋች ነው እንግዲህ የላሊጋ ወጣት ምርጥ ተጫዋች ተብሎ የተመረጠው። ሪያል ማድሪድ እና ቤኔፊካም ቀነቀጠሮ ይዟል የአልቫሮ ካሪየርስን ዝውውር ለመጨረስ። በቀጣይ በተለይም የዓለም ክለቦች ዋንጫ የቡድኑ አካል ለማድረግ በሪያል ማድሪድ በኩል ስለተወሰነ ይህንን ዝውውር በፍጥነት መጨረስ ይፈልጋሉ። እስከሚቀጥለው ሳምንት ሰኞ ድረስ ለመጨረስ ቀነቀጠሮ ተቀምጧል። ካሪየርስ አስቀድሞ ለሪያል ማድሪድ ለመጫወት ፈቃድ ቢሰጥም ቤኔፊካዎች ግን በዝውውር ሂሳብ ከሪያል ማድሪድ ጋር መስማማት አልቻሉም ነበር። በቀጣይ ይህንን ለመፍታት ቀነቀጠሮ ይዘዋል። ኢኤስፒኤን ይፋ ባደረገው የዘንድሮ የውድድር ዓመት ምርጥ አማካኝ 10 ተጫዋቾች የሪያል ማድሪዱ ጁድ ቤሊንግሃም በተጠናቀቀ የውድድር ዓመት በአውሮፓ 5 ታላላቅ ሊጎች ምርጡ አማካይ ተብሎ ተመርጧል። ጁድ ቤሊንግሃም ከሪያል ማድሪድ አንደኛ፣ ፍሎሪያን ወርዝ ከባየር ሌቨርኩሰን ሁለተኛ፣ ጀማል ሙሲያላ ከሙኒክ ሶስተኛ፣ ማርቲን ኦዴጋርድ ከአርሰናል አራተኛ፣ ኮል ፓልመር ከቼልሲ አምስተኛ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ስድስተኛ፣ ዶሚኒክ ሶቦስላይ ከሊቨርፑል ሰባተኛ፣ ዣቪ ሲሞንስ ከአርቢ ላይፕዚግ ስምንተኛ፣ ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት ዘጠነኛ፣ ኢስኮ ከሪያል ቤት 10ኛ ደረጃን ይዘው አጠናቋል። ጁድ ቤሊንግሃም ግን በኤኤስፒኤን ምርጡ አማካኝ በመባል መመረጥ ችሏል። ሉካ ሞድሪች እንግዲህ ሪያል ማድሪድን ከለቀቀ በኋላ መዳረሻው ኤስ ሚላን እንደሚሆን ይጠበቃል። በተለይም በአውሮፓ ሻምፒዮንስ ሊግ አለመሳተፉን እንደ ጥሩ አጋጣሚ ይወስደዋል። ምክንያቱም ሪያል ማድሪድን መግጠም ስለማይፈልግ ብለናችሁ ነበረ። ታዲያ ከዚህ ጋር በተያያዘ የኤስ ሚላን ዋነኛ ፍላጎት በዛው በክሮሺያ የሕክምና ምርመራውን እንዲያደርግ ነው ተብሏል። ስለሆነም ሉካ ሞድሪች ቀጣይ የሕክምና ምርመራውን በዛው በክሮሺያ በሚቀጥለው ሳምንት የሚያደርግ ይሆናል። በሚቀጥለው የውድድር ዓመት እንግዲህ ወደ ጣሊያን ሴሪ ያመራል። የጣሊያን ሴሪ ግን አንጋፋ ተጫዋቾችን እንደ ቀልድ ይሰበስባል። ላብነት ያክል የዘንድሮ ኢንተር ሚላን በአውሮፓ ሻምፒዮንስ ሊግ በጣም አንጋፋው ቡድን እንደነበረ እናስታውሳለን። አሁን ደግሞ ሉካ ሞድሪችን በኤስ ሚላን በኩል ከሚቀጥለው የውድድር ዓመት ጀምሮ የምንመለከተው ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። የቶትንሃሙ ኬቨን ዳንሷ ሰዎች በተለይም ኖርዝ ለንደን የሌሉ ሰዎች የሚያስቡት ነገር በጣም የተሳሳተ ነው ብለዋል። ኖርዝ ለንደን ላይ የማትኖሩ ከሆነ ከእውነታው በጣም የራቀ ነገር ነው እናንተ ጋር ያለው ይላል። እውነታው በሜን ለንደን ላይ ያለው እውነታ አርሰናል ደጋፊ ከቶትናም የሚበልጥ ይመስላችኋል ሰዎች፣ ነገር ግን እውነቱ አይደለም። ሰሜን ለንደን ላይ በርካታ ደጋፊ ቁጥር ያለው አርሰናል ሳይሆን እኛ ቶትንሃሞች ነን ብሏል።
በቶትናምና ባርሰናል መካከል ያለው እግር ኳሳዊ ፉክክር ደረጃው ከፍ ያለ ነው። ውድ ቤተሰቦቻችን አይደለም ዋንጫ ማሸነፍ በፕሪሚየር ሊግ በደረጃ ሰንጠረዥ አንዱን በልጦ ያጠናቀቀበት ዓመት እንደሚከበር ነግረናቸዋል። ዘንድሮ አርሰናል ያከብራሉ ማለት ነው። ኬቨን ዳንሷ ግን ከኖርዝ ለንደን ወይም ሰሜን ለንደን ውጭ ያለ ሰው የሚያውቀው የአርሰናል ደጋፊ እንደሚበዛ ነው። እውነቱ ግን የኛ ቶትንሃም ደጋፊ ይበዛል ብሏል። ምናልባት ኖርዝ ለንደን ላይ ያላችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቶትንሃምና ከአርሰናል ደጋፊ እዛ አካባቢ ላይ የትኛው ይበዛል? ምናልባት እናንተ በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ቶትንሃም ለሰን ሁንግሚን ጥሩ የሚባል የዝውውር ጥያቄ ከቀረበ ብቻ ነው ለሳውዲም ለገበያ የሚያቀርቡት። ከዛ በተረፈ ግን በጥቂት ገንዘቦች ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። በሚቀጥለው የውድድር ዓመት የቶትንሃም ሆትስፐርስ ተጫዋቹን ስለመቀጠሉ እስከዚህ ሰዓት ድረስ ሰን ሁንግሚን እርግጥ አይደለም። የሳውዲ ክለቦች ፍላጎት እንዳላቸው በስፋት እየተዘገበ ነው። እስካሁን ጥያቄ ያቀረበ ክለብ የለም። በእርግጥ ግን ሳውዲ ኢንቨስትመንት ታውቃላችሁ በግሩፕ ነው የሚንቀሳቀሱት። ወደ ሳውዲ ተጫዋችን ማምጣት እቅድ ነው። ስለዚህ በሳውዲ መንግስት ይደገፋሉ ሁሉም ክለቦችና ለዛ ነው አቅም ያላቸው በመንግስት የሚደገፍ ፕሮጀክት ስለሆነ ነው። ውድ ቤተሰቦቻችን ረብጣ ብሮችን እያወጡ የሚገኙትና የአውሮፓ እግር ኳስ የሚያስተዳድረው ሊግ ቢሆን ኖሮ ግን አንድ ክለብ ከገቢው ላይ ነው ማውጣት የሚችለው እንጂ በመንግስት እርዳታ ውጪ ማውጣት አይደለም። በመንግስት እርዳታ አግባብ ባልሆነ መንገድ ባለቤቶች ራሳቸው ገንዘብ ወደ ክለቡ መልቀቅ አይችሉም ክለቡ በጣም ችግር ውስጥ ካልገባ በስተቀርና የሳውዲ ፕሮ ሊግ ግን የሚተዳደረው በመንግስት ነው። ገንዘቡን ፈንድ የሚደረገው ከመንግስት ስለሆነ የፈለጉትን ያህል ያወጣሉ። ቪላሪያል ለኤቨርተን ምላሽ ሰጥቷል። ቲሮን ባየሪን መስፈረም ይፈልጋል ኤቨርተን። ከ40 ሚሊዮን ዩሮ በታች ግን ተጫዋቹን እንደማይለቁት ቪላሪያሎች አስታውቀዋል። በኤቨርተን በኩል ተጫዋቹን ለመስፈረም የሚደረገው ጥረት ግን እንደቀጠለ ነው። 40 ሚሊዮን ዩሮ ግን ኤቨርተን በኩል ደግሞ የመክፈል ፍላጎት የላቸውም። ቲም ቶክ በቀጣይ በሁለቱ ክለቦች መካከል የሚደረገው ድርድር በጣም ወሳኝነት ሲኖረው፣ ቪላሪያል ግን ከ40 ሚሊዮን ዩሮ በታች የመቀበል ፍላጎት የላቸውም ብለዋል። ማንቸስተር ሲቲ ለመቀላቀል የወሰነው ኔዘርላንዳዊ ተጫዋች ታይኒ ራይንደርስ ዘመናዊ አማካይ ነኝ ሲል ሐሳቡን ገልጿል። እኔ ዘመናዊ አማካይ ነኝ የሚለው ራይንደርስ በዘመናዊ እግር ኳስ እንደሚያስፈልገውም ከፍጹም ቅጣት ምት ክልል የፍጹም ቅጣት ምት ክልል ድረስ እየተሯሯጥኩ እጫወታለሁ ብሏል። ሁልጊዜ በምርጥ አካላዊ ቁመና ላይ ነኝ፣ ይሄ ደግሞ ሌላኛው ጥቅሜ ነው ሲል ተጫዋቹ ለማንቸስተር ሲቲ በቀጣይ የሚሰጠውን ዘርፈ ብዙ ጥቅም አብራርቷል። አክሎም እንዳለመታደል ሆኖ እነዚህን ነገሮች በጥሩ ደረጃ አቆይቻቸዋለሁ፣ ለረጅም ጊዜ ማቆየት እንደምችልም ተስፋ አደርጋለሁ፣ እናም በሲቲ ቤት እቀጥለዋለሁ ሲል ተደምጧል። በአሰልጣኝ ፔፕ ጋርዲዮላ ስር የመጫወት ነፃነቱን አጣለሁ የሚል ፍራቻ አለ ሆይ ተብሎ ሲጠየቅ የሚሆን ከሆነ ለሲቲ ከፈረምኩ በኋላ ስጫወት ምናየው ይሆናል ሲል አዲሱ ፈራሚ ሐሳቡን አጋርቷል። ማንቸስተር ሲቲዎች የወልቭሱን አልጄሪያ ተጫዋች ራያን አይት ኑሪን ለማስፈረም ከስምነት ደርሰዋል። ማንቸስተር ሲቲ ተጫዋቹን በ40 ሚሊዮን ዩሮ ለማስፈረም ከወልቭስ ጋር ስምነት ደርሰዋል። አሰልጣኝ ፔፕ ጋርዲዮላ ቡድን በማንቸስተር ሲቲ ግራ መስመር ተጫዋች ቦታውን ለማጠናከር አይት ኑሪን ኢላማ አድርገው ሲሰሩ እንደነበር አይዘነጋም። በወልቭስ 4 ተከታታይ ውድድር ዓመታትን ያሳለፉ አይት ኑሪ ወልቭስን ከተቀላቀለ ወዲህ ለቡድኑ 157 ተጫዋቾችን አድርጓል። ተጫዋቹ በተጠናቀቀ ውድድር ዓመት በሁሉም ውድድሮች 41 ጨዋታዎችን ሲያደርግ 5 ጎል አስቆጥሮ 7 አመቻችቶ መቀበል ችሏል። አስደናቂ ተጫዋች ለሲቲ ይጫወታል ማለት ነው። ራያን አይት ኑሪ 11 የግብ አስተዋጽኦ በተጠናቀቀ ውድድር ዓመት ለወልቭስም እንደዚሁ ማበርከት የቻለ ተጫዋች ነበረ። ይህ ተጫዋች በበርካታ ክለቦች ቢፈለግም በስተመጨረሻም ግን የማንቸስተር ሲቲ ፕሮጀክት ተቀብሎ ይፈርማል ማለት ነው። ምናልባት ለሲቲ ደጋፊዎች ታይጃኒ ሬንደርስ የሕክምና ምርመራውን እሁድ ሲያደርግ ከሱ በፊት ግን አስቀድሞ ራይ አይት ኑሪ ዕለተ ቅዳሜ የሕክምና ምርመራውን ያደርጋል። ስለዚህ እሁድ እና ቅዳሜና እሁድ ለሲቲ ልዩ ቀን ነው። ሁለት ተጫዋቾችን በአማካይና በግራ መስመር የሚጫወቱትን የሚያስፈርሙ ይሆናል። ፊል ፎደን ከማንቸስተር ሲቲ የመጀመሪያውን የዓለም ክለቦች ዋንጫ ጋር እንደምንመለስ ተስፋ አደርጋለሁ ብሏል። የመጀመሪያው የዓለም ክለቦች ዋንጫን ለማሸነፍ ተነሳሽነትም ያለ ቡድን ውስጥ ብሏል እና ይህ የውድድር ዓመት ተጠቅሞ ወደ ቀድሞ ብቃቱ ለመመለስ ተስፋ እንዳለው የተናገረው ፊል ፎደን
ዘንድሮ ጥሩ አልነበርኩም ብሏል። በዓለም ክለቦች ዋንጫ ራሴን ለማግኘት እሞክራለሁ ሲል ተደምጧል። በዚህ ጨዋታ ላይ ያስቀደመን ጃክ ግሪሊሽ ከቡድን ስብስብ ውጭ እንደሆነ ነግረናችሁ ነበር። ፊል ፎደን የቡድኑ አካል ነው፣ ዋንጫውን ይዘን እንመጣለን፣ እኔም እሻሻልበታለሁ በዚህ መድረክ ሲል ተደምጧል። የማንቸስተር ሲቲ ዋና አሰልጣኝ ጆሴፕ ፔፕ ጋርዲዮላ አንዳንድ ጊዜ ጨዋታዎችን እየተሸነፉ መበሳጨት እንደሚፈልጉም ገልጸዋል። ምክንያት ይላሉ ጨዋታ ተሸንፌ መጎዳት፣ መበሳጨትና እንቅልፍ ማጣት እንዲሁም ምግብ ማቆም እፈልጋለሁ ሲሉ አሰልጣኝ ፔፕ ጋርዲዮላ አነጋጋሪ ቆይታ አድርገዋል ከጋዜጠኞች ጋር። አሰልጣኝ ፔፕ ጋርዲዮላ አክለውም ሁልጊዜ ማሸነፍ ያሰለቻል ሲሉ አስገራሚ አስተያየትም ነው የሰጡት። በሌላ በኩል አሰልጣኝ ፔፕ ጋርዲዮላ በሰጡት አስተያየት በዓለም ዋንጫ አንድ ብሔራዊ ቡድን ይዞ ማሰልጠንና ማሸነፍ እንደሚፈልጉ ገልጸው ካርሎ አንቸሎቲ እንኳንም ሪያል ማድሪድን ለቀቀልኝ ብለዋል። ምክንያት ሲባሉ በአውሮፓ ሻምፒዮንስ ሊግ እሱ ነበር የሚፈተነኝ፣ እሱ ነበር ሁልጊዜ የሚያሸንፈኝ። ስለዚህ ከዚህ በኋላ የካርሎ አንቸሎቲን ቡድን እንደማልገጥም ሳቅ እሱ በመልቀቁ በጣም ደስ ብሎኛል፣ በብራዚል ብሔራዊ ቡድን ግን ይቅነው ብለዋል። እሳቸው ዋንጫ የዓለም ዋንጫን ማለት ነው ከብሔራዊ ቡድን ጋር ማሳካት ፈልጋለሁ ሲሉ ሁሌ ማሸነፍ ያሰለቻል ብለዋል። እናንተ የምትደግፏቸው ክለቦች ሁሌ ቢያሸንፉ ይሰለቻችኋል ወይ? ምናልባት የፔፕ ጋርዲዮላን ሐሳብ ካጠናከረ በሐሳብ መስጫ ሳጥናችን ላይ ያጋኑን። ሊያም ዴላፕ ቀድሞ በሲቲ የሚያውቀውን አሁን ደግሞ በቼልሲ የተቀላቀሉን አሰልጣኝ ማሬስካን በተመለከተ ሐሳቡን አጋርቷል። የማይታመን አሰልጣኝ ነው እና ሁላችንም ብዙ እንድናደርግ ረድቶናል። በሲቲ አካዳሚ ያደረገው ነገር ሪከርድ የሰበረ ነበር እና እሱ ያሳካቸውንና በእድሜም እንድንበስል ያደረገበት መንገድ፣ ወጣት ተጫዋቾችን ያበረታታበት መንገድ፣ ተጫዋቾቹ ያስመዘገቡት ነገር በሙሉ በሱ ስር ነበረና የማይታመን ብሎታል። በጨዋታ ላይ ጥሩ ግንዛቤም አለው የሚለው አዲሱ ፈራሚ ሊያም ዴላፕ ከኛ ጋር ነገሮች እንዴት እንደሚነጋገር በዝርዝር ገልጿል እና በዛ እድሜው ላይ ብዙ መረጃዎችን ለመውሰድ አስቸጋሪ ቢሆንም እኛ በተረዳንበት መንገድና ወደ ጨዋታችን ልንገባም ስንል ብዙ ነገሮችን ያሳየን ነበርና ፍጹም የተለየ ሰው ብሎታል። ኤንዞ ማሬስካ ምን ያህል እንደረዳኝ በነበሩት ዓመታት ውስጥ የተረጋገጠ ይመስለኛል። አሁን ደግሞ ከሱ ጋር በመስራቴ እጅግ በጣም ደስተኛ ነኝ ብለዋል አዲሱ የቼልሲ ተጫዋች ሊያም ዴላፕ። ሬናቶ ቬጋ የውሰት ጊዜውን ጨርሶ ከጣሊያኑ ክለብ ዩቬንቱስ ወደ ቼልሲ ተመልሷል። ቼልሲ ግን አምና ያስፈረመውን ተጫዋች በውሰት ከሰጠ በኋላ ዘንድሮ በቋሚ የሚገዛው ክለብ እያፈላለገ ነው ተብሏል። ዛው ጣሊያን ቆይተን በቼልሲ በኩል ናፖሊ ትሮቫቻሎባን ለማስፈረም የመጀመሪያ ስራዎችን ለመስራት ወስኗል የተባለው የማል ተከላካዩ ትሮቫቻሎባ በአመቱ መጀመሪያ እንግዲህ ከቡድን ቀንሰውት ያውም በፕሪሲዝን ጨዋታ ጊዜ ቤቱ ትተውት ነበር ሄዱት። ያውም ተጫዋቹ በኋላም ፓላስን ተቀላቅሎ አስደናቂ ውድድር ዓመት ማሳለፉን ተከትሎ ጥር ላይ ቼልሲዎች አምጥተው አጫወቱት። ነገር ግን አሁንም በብቃቱ ደስተኛ አይደሉም። በቀጣይ ክረምት ይለቁታል ተብሎ ሲጠበቅ የጣሊያኑ ሻምፒዮን ናፖሊ ይህን የመሃል ተከላካይ የግላቸው ማድረግ እንደሚፈልጉ ደግሞ ጋዜጣ ዴሎ ስፖርትን ያስነበበው። ኒውካስል ዩናይትዶች አሁንም የቼልሲውን ተጫዋች ኑኖ ማዱኬን ይፈልጋሉ። በቼልሲ በኩል ተጫዋቹን እስካሁን የመሸጥ ፍላጎታቸው እርግጥ ባይሆንም እስከ 60 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ አለው። በቀጣይ ቀናት ተጫዋቹ ቼልሲ ለቆም የእነሱን ፕሮጀክት ይቀበል ይሆን ወይ? ይህንን ለማረጋገጥ ጥያቄ ይጠይቃሉ ተብሏል። ስለሆነም በኒውካስልና በቼልሲ መካከል ቀጣይ ድርድሮች ከተጫዋቹም ጋር በተመሳይ ውይይቶችን ያደርጋሉ ተብሎ ሲጠበቅ፣ ቼልሲ ግን ኑኖ ማዱኬን እስካሁን ለገበያ አላቀረበውም። ሊቨርፑል የቀጣይ ዓመት ቅድመ ውድድር ዝግጅቱን በፈረንጆች አቆጣጠር ጁላይ 13 ወይም በኢትዮጵያን አቆጣጠር ሐምሌ 6 ከፕሪስተን ጋር በሚያደርገው ጨዋታ ነው የሚጀምረው። ስለዚህ የሊቨርፑል ደጋፊዎች ቡድናችሁ ሲጫወት ለማየት በትንሹ አንድ ወር ገደማ ይቀራል ማለት ነው። ስለሆነም ከጁላይ 13 ጀምሮ ፕሪሲዝን ይጀምራል። ሊቨርፑል ዛሬ መረጃውን ይፋ አድርገውታል። ከፕሪስተን ጋር ደግሞ የመጀመሪያ ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ሁልጊዜም እንደምናገረው በሊቨርፑል በጣም ደስተኛ ነኝ። ከመጀመሪያው ቀን ጀምሮ በጥሩ ሁኔታ ነው የተቀበሉኝ። ከሌሎች ክለቦች ጋር እየተነጋገርን ነው። የዝውውር መስኮቱ እንደመሆኑ የተለመደ ነገር ነው ብሏል ሉዊስ ዲያዝ። ምን እንደሚፈጠር ለማየት እየጠበቅኩኝ ነው። ሊቨርፑል ኮንትራቴን ካደስ ወይም የቀረኝ 2 ዓመት እዚህ መቆየት ካለብኝም እጅግ በጣም ደስተኛ ነኝ ብለዋል። እንደሚታወቀው ዛሬ በነበረን ቀደም ባለው መረጃችን ላይ በሰበር
ባርሴሎና ተጫዋቹን ለማስፈረም ፍላጎት እንዳለው ለሊቨርፑል ቢያሳውቅም ሊቨርፑል ግን ተጫዋቹን የምንሸጠው ጠቀም ያለ ገንዘብ አግኝተን ክለባችንን ማጠናከር የምንችልበት ከሆነ እንጂ ከዛ ውጪ ተጫዋቹን አንሸጥላቸውም ወይም ድርድርም ክፍት አይደለንም ብለዋል። ለማንኛውም 2 ዓመት ኮንትራቴን አከብራለሁ ከሄድኩኝም አመሰግናለሁ ብሏል። ሉዊስ ዲያዝ የሊቨርፑል ቆይታው ሞር ከሱ ይልቅ በክለቡ የመወሰን እድል እንዳለውም ነው አያይዞ የገለጸው። ሃርቪ ኤሊዮት በበርካታ የጣሊያን ሴሪ ክለቦች እየተፈለገ ይገኛል። ሃርቪ ኤሊዮት እንደሚታወቀው በአመቱ መጨረሻ ሊቨርፑልን ይለቃል። ፉትቦል ኢንሳይደር እንዳስነበበው ከሆነ መዳረሻው የት እንደሆነ ያልታወቀው ሃርቪ ኤሊዮት ከጣሊያን ሴሪ በርከት ያሉ ክለቦች ጥያቄ እየመጣ ነው ተብሏል። ተጫዋቹ በቀጣይም ምርጫውን እንደዚሁ ያሳውቃል ተብሎ ይጠበቃል። አርጀንቲናዊ የሊቨርፑል የመሃል ሜዳ ተጫዋች አሌክሲስ ማካሊስተር የአሰልጣኝ የርገን ክሎፕ ትልቅ አክብሮት እንዳለው ገልጿል። አሰልጣኝ የርገን ክሎፕ ሊቨርፑል እንድጫወት እድሉን ስለሰጠኝ ውለታው አለብኝ ነው ያለው። አሌክሲስ ማካሊስተር አስተያየቱን ሲሰጥ በቀጣይ ህልሜ የአውሮፓ ሻምፒዮንስ ሊግ ዋንጫ ማሸነፍ ነው ያለው አሌክሲስ ማካሊስተር የክሎፕ እዳና ውለታ ግን አለብኝ፣ እዚህ የደረስኩት በሱ ምክንያት ነው ብሏል። እንደሚታወቀው በዘመነ ክሎፕ ነበረ ከብራይተን ኤንድ ሆቭ አልቢዮን ያመጡት። በሳቸውም የመጀመሪያ አመቱን ቆይታ ሲያደርግ እጅግ በጣም ምርጥ እንደነበር አስበዋል። ምናልባት ትንሽ መከራከሪያ የሚያስነሳው ነገር የክሎፕ ቡድን እሱን ነበር እንደ 6 ቁጥር ሚና ሲጠቀሙ የነበረውና በተወሰነ መንገድ በብራይተን የምናውቀውን አሌክሲስ ማካሊስተርን ለማየት የግድ የስሎት ጊዜ ያስፈልጎን ነበረ። ግን እሱ እንድጫወት እድሉንም የሰጡኝ ወደ ሊቨርፑል ያመጡኝ እሳቸው ናቸውና ውለታ አለብኝ ብለዋል። በማለዳው መረጃችን የአርሰናል የአመቱ ምርጥ 3ኛው ተጫዋች ዴቪድ ሪያ ነው ብለናችሁ ነበረ። የሰሜን ለንደኑ ክለብ አርሰናል የውድድር ዓመት ምርጥ ተጫዋቾችን ይፋ አድርጓል። ቀጥሎ ሁለተኛውንም በዚህ መሰረት እንግሊዝ የፊት መስመር ተጫዋች ቡካዮ ሳካ ሁለተኛው የአርሰናል የአመቱ ምርጥ ተጫዋች ሆኖ ያጠናቀቀ ተጫዋች ሲሆን ዴቪድ ሪያ ሶስተኛነቱን አስቀድመን ነግረናችኋል። አርሰናል በነገ ዕለት ደግሞ የአመቱን ምርጡን ተጫዋች ይፋ ያደርጋል። አንደኛው ማን ይሆን? ሁለተኛው ሳካን አግኝተናል። ሶስተኛው ዴቪድ ሪያ ነው። ለእናንተ ምርጡ ማን ነው? በርካቶች ዴክላን ራይስ የሚል መረጃ ወይም ዴክላን ራይስ መሆን አለበት የሚል ቅድመ መልከታ እያጋራችሁ ነበር። ሌሎቻችሁም ልታጋሩ ትችላላችሁ እንደዚሁ። ለማንኛውም ሳካ ሁለተኛ፣ ዴቪድ ሪያ ሶስተኛ ሆነው አጠናቀዋል። ማይክል አርቴታ በፕሪሚየር ሊጉ ላይ ልምድ ያለው ሁለገብ ተጫዋች ማስፈረም ቅድሚያ ይሰጣሉ ተብሏል። አርሰናል በዝውውር ገበያው ላይ በፍጥነት ለመስራት እየሄዱ ቢሆንም እንደ አንድሪያ ቤርታ ሐሳብ ከሆነ በአንዳንድ ቦታ ላይ በጣም ስፔሻል ተጫዋቾች ያስፈልጋሉ ብለው ያምናሉ። ማይክል አርቴታም አንድ ቦታ ብቻ የሚጫወት ተጫዋች ሳይሆን ሁለገብ ተጫዋችን ወደ ቡድኑ ማምጣት ይፈልጋሉና አርሰናል ቤት በተወሰነ መንገድ እንደ ፖሊሲ የሚያዙት አንደኛ ሁለገብ፣ ሁለተኛም በዝውውር ክፍያ፣ ሶስተኛ በእድሜ ረገድ ሚዛናዊ እርምጃዎችን መውሰድ ይፈልጋሉና በዚህ ምክንያት የክረምት የዝውውር መስኮት እንደ ሌሎች ክለቦች ተጫዋቾችን አስፈረሙ የሚለውን ዜና ለመስማት በጣም ያዘገየዋል ብለዋል ስካይ ስፖርት። አርቴታ ላብነት ያክል በአጥቂ ስፍራ ተጫዋች ላይ እንኳን ለማምጣት ከጌኬሬስኪ ይልቅ ሼሽኮን ሲመርጡ ሃቨርዝን እንደ ሞዴል ወስደው ነው። ከሃቨርዝን በጣም የሚወዱበት ምክንያት አሰልጣኝ ማይክል አርቴታ ሁለገብ መሆኑ ነው። ሲቸገሩ 9 ቁጥር አድርገውታል። በ10 ቁጥር ቦታ በአማካይ ስፍራ ላይ የሚጠቀሙታልና እንደዚህ አይነት ተጫዋች ለማምጣት አርሰናል ቤት ዝውውሮችን ያዘገያል የተባለው። በአርሰናል በኩል አንድ ተጫዋችም ስሙ እንደዚሁ በስፋት እየተነሳ ይገኛል። አሁን ላይ በበርካታ የፕሪሚየር ሊግ ክለቦች ስሙ እየተነሳ ነው። ቼልሲ፣ ሲቲ ሰምተናል። አሁን ግን ሁለቱም ቀዝቀዝ ብለዋል። ዛሬ ደግሞ የሰማነው የአርሰናልን ስም ነው። የአስቶን ቪላውን የሁለገብ ተጫዋች ለማምጣት ጥረት ያደርጋሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሞርጋን ሮጀርስን ለማስፈረም የደረገው ጥረት ግን በዚህ ሰዓት ከየትኛውም ክለብ በኩል እየተሰራ አይደለም። ኦሌ ዋትኪንስ ሌላኛው ስሙ በስፋት ከአርሰናል ጋር እየተያዘ ይገኛል። በዚህም ተጫዋች ላይ አርሰናሎች ምንም ስራን አልሰሩም። በሩመር ደረጃ ግን እንግዲህ ሞርጋን ጊብስ ዋይትን ሰማን፣ እንደዚሁም ኦሌ ዋትኪንስን ሰማን። የትኞቹ ላይ ጥረት ያደርጋሉ የሚለው ግን ምናልባትም ቅድሚያ ያስቀመጧቸው ተጫዋቾች ላይ አርሰናሎች ስራዎችን ከሰሩ በኋላና ዙሮቹ ካልተሳካ ነው ወደ ዝውውሮች ይመጣሉ ተብሎ የሚጠበቀው። ወሳኙ ሰው ወደ አርሰናል ሊመጣ ነው። የቀድሞ የዩቬንቱስ የመልመላ ዋና ኃላፊና የግራና ዳይሬክተር ማቴዎ ቶዋኒዝ ይባላሉ። በአሁኑ ሰዓት ለአርሰናል ለመፈረም በጥሩ ድርድር ላይ መሆናቸውን ፋብሪዚዮ ሮማኖ ዘአትሌቲክም አረጋግጧል። ከአንድሪያ ቤርታ ስር ሆነው ይሰራሉ ተብሏል። ዲያን ሁይሰን፣ ማቲያዝ ሱሌን እና ኬነን ያልዲዝን
ለአውሮፓ እግር ኳስ ያስተዋወቁ ሰው ናቸው። እናም በምልመላ ቡድን ውስጥ ለአርሰናል እንደዚህ አይነት እስከ ረጅም ጊዜ ማገልገል የሚችሉ ወሳኝ ተጫዋቾችን ማምጣት ያስችላሉም የተባሉ ናቸው። የሰበለነኑ ክለብ አርሰናል የተጫዋቾች የበላይ መልማይ እንግዲህ በቀጣይ ቀናትም ይቀጥሩታል ተብሎ ይጠበቃል። ንግግሩ በጥሩ ሁኔታ መቀጠሉን ተረጋግጧል። በቀድሞ ስራቸው በዩቬንቱስም በግራናዳም በደንብ እናውቃቸዋለንና በቀጣይ ቀናት አርሰናል ቤት ይሾማሉ። አንድሪያ ቤርታንም በብዙ ያግዛሉ ተብሎ ይጠበቃልና በዝውውር መስኮቱ ላይ አርሰናል ምናልባትም በሁለተኛው ዙር ሲከፈት ትልቅ እንቅስቃሴ ሊያደርግ ይችላል ተብሎ ይታሰባል። ሰር ጂም ራትክሊፍ 237 ሚሊዮን ፓውንድ በራሳቸው ወደ ማንቸስተር ዩናይትድ አካውንት አስገብተዋል። ምክንያቱ ደግሞ የወጪና ገቢን ሁኔታ በተሳለጠ መልኩ ለማስኬር ነው። 15 ሚሊዮን ፓውንድ ብቻ ነበር ማንቸስተር ዩናይትድ በዚህ ክረምት ማውጣት የሚችለው። አሁን ላይ ታዲያ 105 ሚሊዮን ፓውንድ ማውጣት የሚችል ክለብ ሆኗል ማንቸስተር ዩናይትድ። በቀጣይ ቀናት ደግሞ ተጫዋቾችን ሸጦ ይሄንን ገንዘብ ከፍ ያደርገዋል ተብሎ ይጠበቃል። እሳቸው ወደ ቡድኑ ከመጡ በኋላ የቡድኑ ወጪ ለመቀነስ ያላደረጉት ጥረት የለም። በአንድ ዙር እስከ 200 ሰራተኛ ማባረር የቀድሞ የማንቸስተር ዩናይትድ ታሪካዊ ሽሬ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰንን ከአምባሳደርነት እስከ ማንሳት የዘለለ በርካታ ቡድን ውስጥ በስራ ዘርፍ ላይ የነበሩ ግን እንብዛም ጥቅም ያልነበራቸውን ሰዎች ሲቀንሱ ተመልክተናል። እንግዲህ ሰው አሁን ደግሞ ከኪሳቸውም ጭምር ገንዘብ እየወጡ ነው። እነ ግሌዘር ኪሳራ ውስጥ የከተቱትን ቡድን ሰር ጂም ራትክሊፍ ለማዳን አሁንም ደፋ ቀና እያሉ ይገኛሉ። 237 ሚሊዮን ፓውንድ ከገዛ ሀብታቸው ወደ ክለቡ ፈሰስ አድርገዋል። ኢንተር ሚላን ተጫዋች ለማስፈረም ከማንቸስተር ዩናይትድ ጋር ውይይት አድርጓል። ኢንተር ሚላን ለማስፈረም የፈለጉት ተጫዋች ደግሞ ራስመስ ሃይሉንድ ነው። በማንቸስተር ዩናይትድ በኩል 45 ሚሊዮን ፓውንድ የመግዛት አማራጭ ባለው ስምነት እንዲሄድ ይፈልጋሉ። በማንቸስተር ዩናይትድ በኩል ያው አማራጩ የመግዛቱ አማራጭ በቋሚነት እንዲሆን ነው ፍላጎት ያለው። በኢንተር ሚላን በኩል ነው በአማራጭ እንዲያዝላቸው የሚፈልጉት። ማንቸስተር ዩናይትዶች ጄደን ሳንቾን በአማራጭ ውል አካተው ሰጥተው እንደተመለሰባቸው ይታወቃልና ስለዚህ ከዚህ በኋላ ለቡድኑ እድገት ሲባል የሚሰጧቸውን የውሰት ዝውውሮች ካልሆነ በስተቀር የዋና ቡድን ተጫዋቾች ወይም ደግሞ በቀጣይነት ቡድን ውስጥ ማጫወቷቸውን ተጫዋቾች የመግዛት ግዴታ ባለው እናም ቅጣቱ ከፍ ባለ መንገድ ልክ እንደ ጄደን ሳንቾ 5 ሚሊዮን ፓውንድ ሳይሆን ከፍ ባለ መንገድ እንዲሆን ይፈልጋሉና ክለቦች በቀጣይ ከማንቸስተር ዩናይትድ ጋር በሚያደርጉትም ድርድር እንደዚህ አይነት ነገር ሊጠብቃቸው ይችላል። ኢንተር ሚላን የራስመስ ሆይሉንድ ፈላጊ ሆኖ ግን ወደ ማንቸስተር ዩናይትድ የመጣ ክለብ ሆኗል። በማንቸስተር ዩናይትድ በኩል ሌላኛው ማርከስ ራሽፈርድ ነው። ማርከስ ራሽፎርድን በተመለከተም ባርሴሎና ዋነኛ ፈላጊው ነው። ባርሴሎና ብቻ ሳይሆን ተጫዋቹ ራሱ ባርሴሎናን ይፈልጋል። የደሞዝ ጉዳይን በተመለከተ ማሻሻያ አድርጎ ማለት ነው። አሁን ኢንተር ሚላኖችም ወደዚህ ዝውውር በይፋ ገብተዋል። ስለሆነ ራሽፎርድን ቀጣይ ውድድር ዓመት የቡድናቸው አካል ማድረግ ይፈልጋሉ። ማንቸስተር ዩናይትድን ከማሳመን በላይ ግን ማርከስ ራሽፎርድን ማሳመን ኢንተር ሚላኖች በብዙ ሊቸገሩ ይችላሉ። ለማንኛውም በቀጣይ ቀናት ተጫዋቹን ለማነጋገርም እቅድ ይዟል ነው የተባለው። የቀድሞ አሰልጣኝ ኤሪክ ቴናግ ወደ ዩናይትድ ያመጡትን ሰው መልሰው ሊወስዱላቸው ከጫፍ ደርሰዋል። ባየር ሌቨርኩሰን ቤት ይህን ተጫዋች በድጋሚ ማየት እንደሚፈልጉ ለቦርዱ አሳውቀዋል። ማንቸስተር ዩናይትድ ይህን ተጫዋች ወደ 80 ሚሊዮን ፓውንድ በላይ ወጪ አውጥቶ ነው ከአክስ ያስፈረመው። ለዩናይትድ ትልቅ ኪሳራ ነበረ። በዘመነ ኤሪክ ቴናግ መጣ። አሁን ራሳቸው ኤሪክ ቴናግ ደግሞ ከዩናይትድ ሊያስኮበልሉት ነው እየተባለ ነው። ሪያል ቤቲሶች ተጫዋቹን በቋሚነት ማስፈረም ይፈልጋሉ። ግን ደግሞ ዩናይትድ የጠየቀውን እስከ 40 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ በሪያል ቤቲስ በኩል እንግዲህ በአቅም ምክንያት ሊከፍሉ አይችሉም። ስለዚህ ሪያል ቤቲሶች ያላቸው ምርጫ ወይ ዩናይትድ 40 ሚሊዮን ዩሮን ቅናሽ ማድረግ አሊያም በውሰት ማስቀጠል ሲሆን ዩናይትድ በቋሚነት መሸጥ ይፈልጋል። ለዚህ ደግሞ ባየር ሌቨርኩሰን ምቹ ክለብ ነው እየተባለ ነው። በቀጣይ የኤሪክ ቴን ሃግ ቡድን ባየር ሌቨርኩሰን ምን ያህል ጥረት ያደርጋል የሚለው ይጠበቃል። ቼልሲዎች አሁንም የኮቢ ሜኑን ሁኔታ እየተከታተሉ ነው። በማንቸስተር ዩናይትድ እስከዚህ ሰዓት ድረስ ኮንትራቱን አላራዘመም። ቤን ጃኮብስ ግን ማንቸስተር ዩናይትድ በዚህ ክረምት እሱን ሸጠው በውድ ተጫዋቾችን የማምጣት አቅም ስለሌላቸው በዚህ ዓመት በዩናይትድ የመቀጠል እድሉ ሰፊ ነው እያለ ይገኛል። ቤን ጃኮብስ መረጃውን ይዞ ወጥቷል። ኮቢ ማይኖም ቅድሚያ የሚሰጠው በዩናይትድ መቆየት ነው እየተባለ ነው። በቀጣይ ቀናት እዚህ ተጫዋች ኮንትራት ላይ አዲስ ነገር ወደ ዩናይትድ ይሰማል ተብሎ ይጠበቃል። ብሬንትፎርዶች የመጀመሪያውን ዝውውር ጥያቄ ውድቅ ካደረጉ በኋላ
በቀጣይ ማንቸስተር ዩናይትድ ሁለተኛ የዝውውር ጥያቄ ያቀርባል ተብሎ ይታሰባል። ዩናይትዶች ለብሪያን መቤሞ ያቀረቡት አጠቃላይ 55 ሚሊዮን ፓውንድ ነው ውድቅ የተደረገባቸው። ዩናይትዶች 45 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ ነበር አቅርበው በድምሩ 55 ሚሊዮን ፓውንድ ይደርሳል። ነገር ግን ይህ ጥያቄ በብሬንትፎርድ በኩል ዛሬ ውድቅ ተደርጓል። ብሬንትፎርዶች 60 ሚሊዮን ዩሮ አካባቢ ይፈልጋሉ ተብሏል። ይህንን ገንዘብ ዩናይትድ በሁለተኛው የዝውውር ጥያቄ ሲያቀርባሉ የሚለው በቀጣይ ቀናት የሚጠበቅ ነው። ማን ዩናይትድ የማርቲኔዝን ሰዎች አነጋግሯል። ነገር ግን ማርቲኔዝን ከአነጋገረ በኋላ ሂሳቡን አውቋል። ዩናይትድ እስከ 30 ሚሊዮን ፓውንድ ተብለዋል። ማይሰሩ ዩናይትዶች ለአንድሬ ኦናና ገዢ ያፈላልጋሉ ተብሏል። ስለዚህ ይህ ዝውውር ውድ ቤተሰቦቻችን የሚፈጸመው ኦናና ከተሸጠ ብቻ ነው። ሜል ስፖርት፣ ስካይ ስፖርትም ይህንን መረጃ ያረጋግጦታል። ስለዚህ ዩናይትድ ኦናና እያለ ማርቲኔዝን አያመጣውም የሚለው መረጃ ተጨባጭ ነው ማለት ነው። ከቪክተር ጊዮኬሬስ ጋር በተያያዘ ውድ ቤተሰቦቻችን 300,000 ዩሮ ሳምንታዊ ደሞዝ ይጠይቃል የሚል መረጃ በስፋት እየወጣ ነበር። ቤን ጃኮብስ ግን ተጫዋቹ ከየትኛውም ክለብ ጋር ስላልተደራደረ ይህን ያህል ሳምንታዊ ደሞዝ ስለማቅረቡ ተጨባጭ መረጃ የለም ብሏል። ቤን ጃኮብስ እስካሁን በይፋ የተደራደረው ክለብ ስለሌለ ማለት ነው። ወደ ማንቸስተር ዩናይትድ እንግዲህ የመምጣት እድሉ ከሰሞኑ በስፋት እየተነገረ ነው። ከዚህ ተጫዋች ሳምንታዊ ደሞዝ ጋር በተያያዘ 39,000 ዩሮ ነው በሳምንት እያገኘ የሚገኘው። አሁን በስፖርቲንግ ሊዝበን ማንቸስተር ዩናይትድ ከመጣ ከዚህ የተሻለ ገንዘብ እንደሚያገኝ ምንም ጥርጥር የለውም። 300,000 ዩሮ ግን ያገኛል ተብሎ እንደማይታሰብ ቤን ጃኮብስ ማረጋግጧል። ተጫዋቹም ይህን ያክል ሳምንታዊ ደሞዝ የጠየቀው ክለብ የለም ብለዋል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ ስፖርታዊ ጥንቅር ይህን ይመስል ነበር። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ መረጃዎችን ይዘን እንምጣ። እስከዛው ሰናይ ጊዜ